ሰላም ሰላም ውድና የተከበራችሁ የሚስጥረኛ የሚዲያ ተከታታይ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ኮንቴነር አላወለኩትም ላውልቀውና ላውራችሁ። እንዴት ናችሁ? እንኳን ለዚች ሰዓት በሰላም አደረሳችሁ አደረሰን። ጸሎተ ሐሙስ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንዲሁም ለብርሃነ ትንሣኤው በሰላም ያደርሰን። እንግዲህ በእስራኤልና በኢራን እንዲሁም በአሜሪካና እስራኤል ከኢራን ጋር ባረጉት ጦርነት ያው ቤተክርስቲያንም ዝግ ነበረ፣ ገዳማቶችም ዝግ ነበሩ። እንደ እግዚአብሔር ፍቃድ ስምምነት ላይ ስለደረሱ በአሁኑ ሰዓት ክፍት ሆኖ ይገኛል ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ እሷም ስሟ የተመሰገነ ይሁን። በየዓመቱ ሁሌ ይከበራል ቀራንዮ ጎልጎታ። ዘንድሮ ግና በ10 ካህናት ብቻ ነው ባህሉ የሚደረገው ተብሎ ነበር። ግን እግዚአብሔር መቼስ ቸር አይደለ? እንዲከፈት ተደረገ። እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም እንደ እግዚአብሔር ፍቃድ ነገ ቀራንዮ ጎልጎታ እናሳያቸዋለን እግዚአብሔር ከፈቀደ። እና ዛሬ ጸሎተ ሐሙስ ነው። ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥረ ቁርባን ከአምስቱ አዕማደ ምስጢራት ሚስጥረ ቁርባንን የተገበረበት ቀን ነው ዛሬ። እንኩ ስጋዬንም እንኩ ደሜንም ጠጡ ብሎ ሚስጥረ ቁርባን የተካሄደበት ቀን ነው። እንዲሁም ደቀ መዛሙርቱን ጌታችን መድኃኒታችን ኢየሱስ ክርስቶስ በትህትና ዝቅ ብሎ እግራቸውን ያጠበበት ቀን ነው እና ይሄን ይመስላል ውዶችዬ። እግዚአብሔር አምላክ ለብርሃነ ትንሣኤው ያደርሰን። አሜን። አዲስ የሆናችሁ ካላችሁ የሚስጥረኛ የሚዲያ ተከታታይ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሌሎችን ቪዲዮ እንዲደርሳችሁ በትህትና ጠይቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላሙን ሁሉ ለዓለም እንዲሁም ለሁሉም ዓለም። በቃ ሰላም ከሌለ ምንም የሆነ ነገር የለም። መውጣትም መግባትም አይቻልም። ትምህርት በቃ ሁሉ ነገር የተዘጋጋ ነው እና ሰላም ሲኖር ሰላም ካለ በቃ እንደፈለግን እንወጣለን፣ እንደፈለግን እንገባለን። ልጆችም ቢሆን ትምህርት ይሄዳሉ፣ እኛም ቢሆን ወደ ስራ ወደ ተለያዩ ቦታዎችም እንጓዛለን ማለት ነው። ሰላም ከሌለ ግን ያለ ሰላም ምንም ነገር ማድረግ አይቻልም። ከጦርነት ደግሞ ምንም የሚገኝ ነገር የለም። ጦርነት ካለ በቃ ሰውም ያልቃል። በቃ ሁሉም ነገር ኢኮኖሚ ድቀት ይመጣል ማለት ነው። ስለዚህ እግዚአብሔር አምላክ ለዓለም ሁሉ ሰላምን ያምጣልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።